አቶ ካርታል ከአቃቤ ሕጉ ጋር ራት እንዴት ነበር? የዳፍኔ የማሳደግ መብት ሰነድ ይሹት አልነበረም። ቢሆንም ግን በደንብ ግልጽ ለማድረግ ነገ ያስመረምረዋል። እንዴት ማለት? ቱርካን እንደዛ አይነት ችሎት ላይ አልሄድኩም እያለች ነው? ሁሉንም እንደርስበታለን ፊገን። አሁን ምንድነው የሚፈጠረው? ምኑን ነው? ትዳራችሁን በዚህ መልኩ ልትቀጥሉት ነው ሐሳባችሁ? የጠየቁሽን ነገሮች አመጣሽልኝ እንዴ? ምን ልታደርግ ነው ወንድሜ ካርታል? ይሄ ልጅ ምንም ጥፋት አላጠፋም። ትክክለኛ ባልሆነ ሰዓት ቤተሰብ ውስጥ ነው የገባው። ምስኪን ነው። ለምንድን ነው እሱን የምትቀጣው? እኔ ሙስጠፋን በፍጹም መቅጣት አልፈልግም። እና ምንድን ነው? ሁሉንም ድርሻውን ሰብስበሃል። ሰውየው ለራሱ አሁን ኪሳራ ላይ ነው። ታዲያ እንዴት ነው ያንን ሁሉ ገንዘብ ባንዴ የሚከፍል? እህቴ ልክ ተአምር እንደሚጠብቅ ሰው ያበር እስኪንኳኳ ለመጠበቅ ቆርጣ ተነስታለች። ስህተቱ ተገኝቶ ፖሊሶች ዳፍኔን የሚመልሷት መስሏት ነበር። ልጇን ይዛ ልትሄድ ነበር። ወንድሜ ሶመር እህቴን እንዲህ አይነት ስቃይ ውስጥ ማስገባቱ ቆጭቷታል። ይሄ ቅጣት ነው ወይስ እሷን መልሶ የራስ ለማድረግ የሚደረግ ጥረት ነው? እባክሽ አንሺው፣ አንሺው ቱርካን። እዛ ጋ ሆነ የምተኝ የበለጠ ልትጎዳኝ ነው ሶመር። ቱርካን በርዶሻል፣ ብርድ ይመታሻል። ወደ ቤት ሂጂ እባክሽ። ምን ተፈጠረ? እያዘንክልኝ ነው እንዴ? ቆይ እውነት ስለኔ ታስባለህ? አንቺን በመውደዴ የቱንም ያህል ራሴን ብጠላውም እንኳን አዎ በደንብ ይገባኛል፣ አውቃለሁ። አሁንም ስለ አንቺ ማሰብ ማቆም አልቻልኩም። ሶመር እያውልህ፣ ፖሊሶች እዚህ ሲመጡ ግርግር አንፍጠር። እንዲህ አታድርግ። አንተም እናትህም ሁላችሁም ትጎዳላችሁ። ገና አሁን ነው ከእስር ቤት የወጣው። ከዚህ በኋላ ራስህን አትጉዳ። በል ዳፍኔን አምጣትና ወደ ቤት ልውሰዳት። ከዚህ በኋላ እንደማታያት እንደማላደርግ ቃል እገባልሃለሁ። ቱርካን ማንም አይመጣም እና እዚህ ቆመሽ እየጠበቅሽ ራስሽን አታድክሚ። ብትሄጂ ይሻላል። በስልጣን በጣም ትተማመናለህ አይደል? እኔ ልታስፈራራኝ አትችልም። እኔ ምን አይደለሁም፣ ገና አላበድኩም። ኡፍ እንደሱ አይነት ነገር አትበይ። ምን በጣም ተጎድተሃል? ልቤ እንዴት እየተቃጠለ እንደሆነ ታውቃለህ ሶመር? ከልጅሽ ልለይሽ አልፈልግም ቱርካን፣ ግን የዳፍኔ አባት እንደመሆኔ ከዚህ በኋላ የምትኖረው ከኔ ጋር ነው እና አንቺን ብልህ ከሆንሽ ልጅሽን መለሰሽ ታገኛታለሽ። ሶመር ተው። ዳፍኔ ባለፈው ተናዳብኝ ነበር። አያትሽ ጋር ወስድሻለሁ ስላት የማልፈልጋት መስሏት ነበር። ይኸውልህ በጣም ይጎዳል ይሄ ነገር። ድንገት ሳስበው የማብድ ይመስለኛል። ሶመር ልጄ በጣም ናፍቃኛለች። ቢያንስ ድምጿን ብሰማው ደስ ይለኛል። ትንፋሿን ልስማው። ከልጄ ጋር ተለያይቻለሁ። ቢያንስ ትቻት እንዳልሆነ አሁንም እየጠበቅኳት እንደሆነ ብነግራት ደስ ይለኛል። እባክህን ሶመር፣ ዳፍኔ በጣም ናፍቃኛለች። ቱርካን፣ አሁን ባትተኛ ኖሮ ስልኩን ለዳፍኔ ሰጥቻት እንድታዋራሽ እንደማደርግ እንዳትጠራጠር። እውነቴን ነው የምልሽ።
ቢያንስ እንዲያረጋጋኝ ትንፋሿን ልስማው ትንሽ ብቻ እባክህ። ትንፋሿን ብሰማው ደስ ይለኛል። አሁን ከጎኗ ነኝ። ታኝታለች። ስልኩን ወደ እሷ አስጠጋዋለሁ። የኔ ውድ፣ እዚህ ነኝ የኔ ውድ ልጅ። መቼም አንለያይም ልጄ፣ እወድሻለሁ። ዛሬ ማታ ወደ ቤታችን እንሄዳለን። እሺ ደፍኔ፣ በጣም እወድሻለሁ የኔ ልጅ። መቼም አልተውሽም የኔ ውድ ልጅ። ሄሎ ሶመር፣ በይ ቱርካን፣ አሁን ወደ ቤትሽ መሄድ ትችያለሽ። አልሄድም። ብርድ ነው፣ ትታመሚያለሽ። ይህንን ልበሽ። አልፈልገውም። ያንተ ሐዘኔታም ሆነ እርዳታ በጭራሽ አያስፈልገኝም። ቱርካን፣ እልህኛ አትሁኝ፣ ትታመሚያለሽ። ይህንን ልበሽው። አልፈልግም አልኩህ እኮ። ቆይ ምን ሆነክ ነው? እውነት ያለሁበት ነገር ግን ያሳስብሃል? ታውቃለህ፣ በጣም እጠላሃለሁ። አዎ ቱርካን፣ አስብልሻለሁ። ስለ ስቃይሽም ስለ ጉዳትሽም በደንብ እጨነቃለሁ። እሺ? ምክንያቱም አንቺ ስትጎጂ እኔ ደግሞ ከአንቺ 1000 እጥፍ እጎዳለሁ። እሱን ወቂ። ታውቂያለሽ፣ አንቺን ከሕይወቴ ለማውጣት ስሞክር የበለጠ እኔን ይጎዳኛል። ለልጄ በጣም ቅርቦኜ ግን ያለምንም ከልካይ ማቀፍ ሳልችል በጣም እጎዳለሁ። ቆይ ምንድን ያደረግሽን? ይህን እስኪ ቱርካን፣ ምንድን ያደረግሽን? አንተና እንዲሁን ያደረግከው ሶመር። አዎ፣ እና ደግሞ ለዚህ በየቀኑ እየቀጣሽኝ ነው እና በየቀኑ እየከፈልኩበት ነው። መቼ ነው ይሄ ነገር የሚያበቃው እያልኩ ራሴን እጠይቀዋለሁ፣ ግን አያበቃም። ቱርካን፣ መጨረሻ የለው። በቃ ይበቃሻል። አሁን ወደ ቤትሽ ተመለሽ። በይ ዞር በልልኝ። አቶ ኮርማን፣ ለባለ ታክሲው ትከፍለዋለህ። እሺ ገባህ? ክፈል። ሙስጠፋ፣ መኪና የት ሄደ? እሱንም ሸጥከው እንዴ? አይ አውቁሜው ነው።
ግን ከዛ የት እንዳቆምኩት ረሳሁት። ራስህን እስክትስት ባትጠጣ ኖሮ ታገኘው ነበር። አጉል ታላቅ ወንድም አትጫወት እሺ? በነገራችን ላይ ይኸውልህ ለእኔ ይሆናል ብለህ የምታስበው ሥራ እዛ የወይራ እርሻ ውስጥ ለሚሰሩ ሠራተኞች ስጣቸው። ቆይ ምን እያልክ ነው? ስለ ሥራህ ጉዳይ አስብ እያልኩህ ነው። ይኸውልህ ሙስጠፋ፣ እሺ ችግር ገብቶኛል፣ ግን ቁጭ ብለን እያለን ምንም ያልተናገርኩት አባቴ ፊት እንዳትዋረድ ብዬ ነው። አልገባኝም። የኮርማን የወይራ ድርጅት ዋና ኃላፊ የምትሆነው እንዲሆነ ነው እንዴ? ኃላፊነት የማይሰማ ተራ ነህ። ሙሉ ድርጅቱን አክስረኸዋል፣ ከስረሃል አንተ። ቆይ ግን ምን ሆነ ነው? የከተማው ሰው ቁጭ ብሎ ስለ አንተ ስንፍና ሳያወራ ይገርማል። ቱርካንን እኔ ስለ ማገቴ እያወራ ነው አደል? ወራዳ ውሻ! ና ወደዚህ፣ ና ወደዚህ። ትሰማኛለህ? ዛሬ ነው ከእስር ቤት የወጣሁት። እኔ በሌለውበት ሁሉንም ነገር ስታስተካክል ነበር እንዴ? አንተ ጥቅመኛ ነህ። ቢያንስ ዛሬ ይህንን ድርጅት ችግር ውስጥ ማስገባት የለብህ። አንድ ነገር ልንገርህ፣ የኦዛር ኮርማን ልጅ ሶመር ኮርማን ነው። ሙሉ አረፍተ ነገሩ ይሄ ነው። እኔ በጭራሽ እዚህ ውስጥ የለሁበትም። ሰውዬ፣ ይሄንን ነገር እንደ አዲስ ችግር እያደረግኩት አይደለም። ይሄንን ነገር ችግር አላደረግኩትም። ሙስጠፋ፣ ከእኔ ጋር ሆነ ሥራ፣ ዕዳዎችህንም ደማምረህና ቀናንሰህ በአጭር ጊዜ ክፈል። በዛ ላይ ደግሞ እኛ ከጀርባ ስላለን ፈጣሪ የተመሰገነ ይሁን። እሺ፣ ከእኛ ውጭ ማንም ሰው በኮርማን የወይራ ድርጅት በር እንድትገባ አያደርግህም ነበር። ወንድሜ ስለሆንክ ፈጣሪን አመስገን። አሁን እታች ሂድና ተኛ። ሶመር ሼኖል፣ አቤት። የኔ እመቤት። ቆይ እዚህ ቆየች እንዴ? ከማታ ጀምሮ እዚህ ነበረች። አቶ ሶመር አውቋል። እሱ ምንም አታድርጉ ስላለ ምንም አላደረግንም። እሺ ጥሩ። እሺ እመቤት። ደህና አደርክ ጠበቃ፣ እንዴት ነህ? ቱርካን በጣም እየረበሸችን ያለችው። ከማታ ጀምሮ በር ላይ ነው ያለችው። ወደ እኛ እንዳትጠጋ የሚያደርግ ማዘዣ ማውጣት እንችላለን? በፍጥነት
እሺ ጨርሰው። ነዛት ምንድን ነው? በዚህ ጠዋት ምን እያደረግሽ ነው? ሙሉ ሌሊቱን ምንም እንቅልፍ ሊወስደኝ አልቻለም እና ተነሳሁና ለእንግዶች ይህን ማዘጋጀት ጀመርኩ። አሁን እንግዶች የምንቀበልበት አይነት ሁኔታ ላይ አይደለንም። እንደዚህ አይነት እንግዶች አይደሉም ወንድሜ። የዶኑሽን ሐኪምና ሰርዳርን ራት ልጋብዛቸው ፈልጌ ነው። ምን እናድርግ? በአንድ ጎናችን በዳፍኔ ያለመኖር እሳት እየተለበለብን ነው፣ በሌላ ጎናችን ደግሞ በልጃችን ጤና እሳት እየተለበለብን ነው። ዶኑሽ ሁላችንም በፈገግታ እንድንሞላ አድርጋናለች። አሁን ላይ ሁላችንም በጣም ደስተኞች ነን ሳዲቅ። ጥሩ ነው ጥሩ ነው። እና ደግሞ የዶኑሽን ሐኪም ብናመሰግናት ከዛ ዶኑሽ በጣም ደስ ይላታል። አዎ አዎ፣ በእኔ በኩል የምችለውን ያህል አዘጋጅቻለሁ። ቆንጆ ምግብ እናዘጋጃለን። ከዛ ቆንጆ አድርገን ጠረጴዛችን ላይ ማቅረብ ብቻ ነው። ቱርካን ምን አደረገች? አሁን ላይ ነቅታ ይሆን እንዴ? እንደውልላት መሰለኝ። አይ ወንድሜ፣ አሁን ገና ጠዋት ነው። በኋላ እደውልላታለሁ፣ አታስብ። ተስፋ አደርጋለሁ ይሄ ነገር ግልጽ ሆኖ ልጄ ድጋሚ መሳቅ ብትችል ምኞቴ ነው። ያድርገው ወንድሜ። ትናንትና ማታ ለዳሪያ ደውዬላት ነበር ዳፍኔ እንዴት ናት ብዬ ለመጠየቅ። ግን ያቺ ምስኪን ልጅ በጣም አለቀሰችና በጣም ከፍቷታል። ባዶ ሆዷን እንተኛች። ኦ የኔ ውድ ልጅ፣ የኔ ውድ። መቼስ እናቷን አፍቃት ይሆናል። ምንም ጥያቄ የለውም እኮ እናቷን በጣም ነው የምትወዳት። ቢሆንም ግን ለዳሪያ ልጅቷን እንድትንከባከባት ነግሬያታለሁ። ምንም ቢሆን አክስቷ ናት። የእናት ፍቅር እንደሚያስፈልጋት ትረዳለች። ዳሪያ እዛ ነበረች አይደል? እንዴት ነው እሱን የረሳሁት? መጀመሪያም እዛ ቤት ሲገቡ ምንም ደስ አላለኝም ነበር እና አሁን የልጅ ልጃችን ልትንከባከብልን ስለሆነ በጣም ደስ ብሎናል። ብቻ እዩን የምንወዳት ልጃችን ብቻውን ጠላቶቻችን ቤት እየኖረች ስለሆነ ፈጣሪ ይመስገን። ወንድሜ ምን አሰብኩ መሰለህ? ለምን አንድ ቀን ዳሪያና ሙስጠፋን ራት አንጠራቸው? ምን ታስባለህ? ሆነም ቀረም አፍኔም የልጅ ልጅህ ነው። ልጁ ካንተ ጋር መተዋወቅ አለበት እና ሙስጠፋን መጥቶ ጉልበትህን መሳም አለበት። እንዲህ መኖር መቀጠል አንችልም። እንደ ቤተሰብ በሐዘንም በደስታም አንድ ላይ መሆን የግድ አለብን። በስተመጨረሻ መጣችሁ። ልጄ ውስጥ ናት። ልጄን በግድ ወስደውብኛል። ወይዘሮ ቱርካን እዚህ መቆየት አትችይም። ይሄ የግል ቤት ነው እና ሰው እየረበሽ ነው። ለምንድን ነው የምረብሻቸው? ቅሬታ አቅርቤ ያለው እኮ ነኝ። ልጄን አልሰጥም አሉኝ እያልኩ እኮ ነው። ስህተት ይኖር ይሆን? የኮርማን ቤተሰቦች በአንቺ ላይ ቅሬታ አቅርበውብሻል። እዚህ ጋር እንዳትገኝ ማዘዣ ወጥቶብሻል። እባክሽ ከዚህ ጋር ሂጂ። እንዴ እንዲህ ማድረግ አይችሉም። ነገሩን ከባድ አታድርግ። ከእኛ ጋር ፖሊስ ጣቢያ መተሽ መፈረም አለብሽ። እኔ የትም አልሄድም። የኔም ቤት እባክሽ ችግር አትፍጠሪ። እጄን ልቀቀኝ! ወይኔ ልቀቀኝ! 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 ልቀቀኝ እያልኩ ነው። እጄን ልቀቀኝ እያልኩ ነው። አሰማኝም እንዴ? ቱርካን ልጄን ሳልይዝ ወደ የትም አልሄድም። ልቀቁኝ! ከእናንተ ጋር የትም አልሄድም። ልቀቀኝ እያልኩ ነው። ዳፍኔ ልጄን ይሰጡኛል። እጄን ልቀቀኝ! እጄን ልቀቀኝ! ልጄን ሳልይዝ የትም አልሄድም። ዳፍኔ! እማዬ! ዳፍኔ! እማዬ! ችግር እየፈጠረ ያሉት እነሱ ናቸው። እውነት እመነኝ። ልጄ እዛ ውስጥ ናት። በግድ አስገብተዋታል። ዳፍኔ! የኔም ቤት በይኔ ዳፍኔ! እማዬ! ዳፍኔ! እባክሽ ነይ። ቱርካን ከእኔ ጋር አለቃ ተረጋጊ። ቱርካን ጌቴ እዚህ አካባቢ እንዳትገኝ እገዳ አድርጋችሁባታል። ምን እያደረክ እንደሆነ አልገባኝም። እሺ መሄድ ትችላላችሁ። ቀሪውን ለእኔ ተዉት። ቱርካን 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 እየሰማሽ ነው? ቱርካን ቱርካን ሼኖር ለምንድን ነው ቆመህ የምታየኝ? ሂድና መኪናዬን አምጣው። ፈጣሪ ሆይ ቱርካን ይሰማሻል? ቱርካን ቱርካን የምለው ይሰማሻል? ስሚኝ ቱርካን ዳፍኔ የኔ ውድ፣ ችግር የለውም የኔ ውድ፣ እባክሽ አታልቅሽ፣ በቃሽ። እሺ ውድ። እናቴ ናት። የእሷን ድምፅ ነው የምሰማው። ይኸውልሽ እናትሽን አናግራትና ትመጣለች። እሺ እባክሽ ከዚህ በላይ አታልቅሽ። ደግሞ ምን እየተፈጠረ ነው? ምን እውነቱን ታውቀው የለ እንዴ?
ቆይ ወደ ልትሄጂ ነው? በጣም ጠዋት እኮ ነው። ደህና አደርሽ? ፋቲ፣ ወርቆቹን የምጠብቀው እስከ ማታ ድረስ ነው። ቃል ገብተሃል? እሺ እኔ ወድ ቃሌን እጠብቃለሁ። ደሞዜን ስቀበል መጀመሪያ የማደርገው ነገር ያንን 5 ወርቅ መግዛት ነው። ግን ይህኛው ወር በጣም ቆየ። ቋሚ ደሞዝ እየተቀበልክ ነበር። ምን ተፈጠረ? ካሰሩ እንዴ? ምን እንደተፈጠረ አላውቅም። ይሄንን ውሰድ ፋቲ። ደሞዝህ ሲመጣ ይሄንን ጨምረህ ትከፍላለህ። እህቴ፣ ይህ ምንድን ነው? ሂሳብ ነዋ። አይታይህም እንዴ? አዎ ሂሳብ ነው። ወንድሜ ነው ይሄንን ሁሉ የሚከፍለው። ለዚህ ቤት አንድ ነገር አድርግ እስኪ። ምንም ሳታዋጣ የምትኖርበት ቤት አይደለም። አንቺ ሂጂና ሻዩን አምጪ። እስኪ አንዳንድ ነገሮችን እየሰራችሁ እርዱን። በጣም ጥሩ ሰው ነሽ እህቴ። ይመስለኛል ዛሬ ገና ከመንጋቱ በጣም ንዴት ላይ ነሽ። ከዚህ በኋላ በባህሬም ሆነ በሁኔታዬ እንደዚህ ነኝ። እሺ ውይ፣ በጠዋት ጥላት ጀምሩ። እዚህ ቤት ሁሌ ሰላም የለም፣ ሁል ጊዜ። እንዳትቀመጥ፣ ሂድና ዳቦ ይዘህ ነው። እሺ በሩ የት እንደሆነ አያውቁም መሰለኝ። አይ አንቺ ነሽ? ካውየሽን መጠቀም እችላለሁ እንዴ? አይ አይሰራም፣ ተበላሽቷል። ስሚኝ እንጂ ጄቦ፣ ይህ ብልግና ነው። አንተ ዝም በል። ምንም ብልግና የለውም። ወንድሜ የሰራው ስራ ነው ብልግና። እቺን ሴት እዚህ ቤት ይዟት የመጣው እሱ ነው። እሱ ምን ሆና እንደሆነ አናውቅም። ፈጣሪ ይወቀው። እዚህ ቤት ውስጥ የራሳችን ቦታ ያስፈልገናል። አቶ ፋቲ። እንዴ ጄቦ፣ ቆይ ምን እያልሽ ነው? በፈጣሪ እሷ እኮ እብድ ናት። አታውራ፣ መልስ አትስጠኝ። ትሰማኛለህ? ከዚህ በኋላ ስታያት ባየ አንቄ እገድልሃለሁ። ኦ አምላኬ፣ ፈጣሪ አለ። በቃ በቃ፣ ሂድ ወደ ተላክበት። ዳቦን ግዛ፣ ፍጠን። ጨርሳ በደች እኮ። ደህና አደርሽ ሚኔ። እንደና አደርክ። ዛሬ ደፍኔን በጧት ትምህርት ቤት አደርሰሃታል መሰለኝ። ኪራዝን አይተሃት ነበር? ዳፍኔ ሄዳለች። አባቷ ወሰዳት። ከቱርካን ጋር ታረቁ? ወይዘሮ ሩቻ እናት ልጅቷን የወሰደቻት የውሸት ሰነድ ይዛ መታ የልጅ ልጄን ወሰደቻት። አውቀህ ነው አይደል? እና ቱርካን አሁን እንዴት ናት? እንዴት ልትሆን ትችላለች? መስቀልቅሏ ወጥቷል። ግን የልጅ ልጄን እናስመልሳታለን። ይህንን ማድረግ ያን ያህል ቀላል አይደለም። ለኩርማን ቤተሰቦች በጣም ቀላል ነው። እናንተ ምንም ነገር ብታደርጉ መጨረሻ ላይ የሚያሸንፉት እነሱ ናቸው። እብድ የተባልኩት በእነሱ ውሸት አይደለም አቶ ሳዲቅ። የምር አብጄ ነበር። እንደ እብድ አድርገውኛል። ልጄን በጭራሽ ማግኘት አልቻልኩም አቶ ሳዲቅ። ስለዚህ ቱርካን ማበድ ካልፈለገች ከእነሱ ጋር መነካካት የለባትም። አይ በጭራሽ፣ በእሱ ተስፋ አንቆርጥም። እኔና ልጄን መደረግ ያለበትን ሁሉ አድርገን ልጃችንን እናስመልሳታለን። ሕግ አለ፣ የሚዳኘን ፍትህ አለ። በሌላ በኩል ደግሞ የሶመር ሕግና ፍትህ አለ። መጀመሪያ ሴቷን እንደሚወዳት እያሳየ ከደመና በላይ እንደምትንሳፈፍ እንዲሰማት ያደርጋል። ምድር ላይ እንደሱ አይነት ሴት እንዳልተፈጠረ እንዲሰማት ያደርጋል። ከዛ በኋላ ደግሞ ወደ ሲኦል ይወረውራታል።
በነገራችን ላይ አቶ ሳዲቅ ቤት ሳገኝ ወዲያውኑ እወጣለሁ። እዚህ ቤት ውስጥ ያሉ ሰዎች በእኔ ምክንያት መረበሽ የለባቸውም። ቤት ውስጥ ያሉትን ሰዎች መረበሽ የለብኝም። በስተመጨረሻም አገኘኋችሁ። አሁን እህቴ እንዴት ናት? እኔም አልገባኝም። ወድቃ ራሷን ሳተችና ወደዚህ ይዣት መጣሁ። አሁን ይኸው ግልኮስ ሰክተውላታል። ያው ድካም መሆን አለበት። ምንም ድካም ምናምን አይደለም። ይሄ የሆነው በአንተ ምክንያት ነው። ይሄን እመን ወንድም ሶመር። እርግጥ ነው ብዙ ነገር አሳልፋችኋል፣ ግን እንዲህ ማድረግ አልነበረብህም። በጣም ተሳስታል ሶመር። እሷን ከልጇ መለየት አልነበረብህም። ዳሪያ፣ ለምንድን ነው ሁሌ ጥፋተኛው እኔ የምሆነው? አልገባኝም። እህትሽ እኔን ምን እንዳደረገችኝ ታውቂያለሽ? እንደምታያት ልጄ ሌላ ያልወለዳትን ወንድ አባቴ ማለት ጀምራለች። ያደገችው እኔን እየጠላች ነው። ቱርካን እኔ እንደዛ የማድረግ መብት አላት እንዴ? ዳሪያ፣ ዳፍኔ የእኔ ልጅ ናት። ከእናቷ እኩል በእሷ ዙሪያ እኔ መብት አለኝ። እሺ አባቷ ከሆንክ ለአንተ ስቃይ ይቺ ትንሽ ልጅ እንድትከፍል ማድረግ የለብህም። ለእህቴ ስትልም ዳፍኔ መጎዳት የለባትም። ዳሪያ፣ እኔ ይሄ በፍጹም እንዲሆን አልፈለግኩም። እሺ ግዴታ ሆኖብኝ ነው። ምንም ግዴታ አልነበረም። ለማንኛውም ምንም ስላልገባኝ ነገር እኔ ማውራት አልችልም። በቃ መሄድ ትችላለህ። አሁን እህቴ ጋር እኔ መሆን እችላለሁ። እባክን ወንድሜ ሶመር፣ በቃ መሄድ ትችላለህ። አቤት አባዬ። ዳሪያ፣ አንቺ ነሽ ልጄ? አዎ እኔ ነኝ። ታዲያ ቱርካን የት ሄዳ ነው? ከእህትሽ ጋር ነው እንዲ ያለሽ? አይ አባዬ፣ እሷ ጋር ሄጄ ነው። አሁን እሷ ያለችው መታጠቢያ ቤት ናት። ከፖሊስ ጣቢያ ደወሉ እንዴ? አይ አባዬ፣ ስትወጣ እንድትደውልልህ እነግራታለሁ። እሺ እሺ ልጄ። ደህና አደርክ? ደህና አደርክ አለቃ። አቶ ሳዲቅ። ሰላም ወይዘሪት ሙጅጋን። ሰላም ነህ? ምን እግር ጣለሽ? የምረዳሽ ነገር አለ? አይ ራሴ ጨርሷለሁ። ችግር የለውም። ቀላል ነገር። እሺ ጥሩ። ቆይ ደብሮሃል እንዴ? አይ ደህና ነኝ፣ ደህና ነኝ። ጥሩ። መልካም እድል፣ መልካም ቀን። ሰላም ሰላም። ኡዛይ ዲሚርሊ። አዎ አቶ ኡዛይ፣ ምን እየተሰማህ ነው? ሆዴን አሞኝ። ሆዴን አመመህ? ስንት ቀን ሆነ? ትንሽ ቀን። እሺ፣ ከዚህ ሌላ ተጨማሪ የሚሰማ ነገር አለ እንዴ? አይ አሁን ላይ ለጊዜው የሚያመኝ ሆዴን ብቻ ነው። ልክ ልጅ እያለሁ እንደሚያመኝ ማለት ነው። ይገርማል። ሲከፋኝ ወይም ደግሞ ስናደድ እንደዚሁ ሆዴን በጣም ያመኛል። ማለቴ እንደዚህ አይነት ስሜት ነው እየተሰማኛል። ጭንቅላት ውስጥ ነው ወይስ እውነት እየተሰማ ነው? አላውቅም። እንግዲህ ሐኪሙ አንተ ነህ፣ እባክህን ንገር። እንደዛ ከሆነ እንዲህ እናድርግ። ምን መሰለ፣ አሁን አቶ ኡዛይ የተወሰኑ ቀለል ያሉ ምርመራዎችን ላርግልህ። እሺ። በነገራችን ላይ የተማርኩት አይቫክ ትምህርት ቤት አይደለም። እሺ። አዎ። እንተዋወቃለን እንዴ? ከዶኑሽ ጋር በጣም ደስ የሚል የፍቅር ታሪክ ነበራችሁ። ይቅርታ ግን አላወቅኩም። የት ክፍል ነበርክ? ሳይ ትንሽ ተነናቅጠሃል መሰለኝ። ቆይ አንተ የመጣኸው ታካሚ የሆነ ነው አይደል? አዎ። በጣም ይቅርታ። በላይ ጥያቄ ስላበዛውብህ በመናደድ አልተሳሳትክም። ልክ ነህ። የሆነ መጽሐፍ እያነበብኩ ነበር።
ቀይ በር ያለው የሚል መጽሐፍ እያነበብኩ ነበር። እዛ ላይ አንድ ሕክምና ስለሚማር ሰው ተጽፏል። ስለዚህ ስምህን ሳየው አንተ ትሆናለህ ብዬ አለማሰብ አልቻልኩም። ለዛ ነው እንደዚህ የምልህ። አዎ እሱ ነው። ከምርህን ነው? ይገርማል። መጽሐፍ ውስጥ ካለው ጀግና ጋር ነው አሁን ቁጭ ብዬ ያለሁት። ስለዚህ አሁን እንደገባኝ አንድ አይነት ትምህርት ቤት አልተማርንም። ውሸትህን ነው። እንደሱ ማለት ትችላለህ፣ ግን ይሄ ነገር ሕይወቴን የሚያድን ምክንያት ነው። ማለቴ ሰዎች ያንን ሲያውቁ ለማውራት የበለጠ ይከፈታል። አቶ ኡዛይ ለምርመራው እዛ ጋር ወስድሃለሁ። አንዴ እዛ ጋር ትሆንልኛለህ? ጫማህን አውልቅ። አቤት አክስቴ ነዛት። ሰርዳር ልጄ፣ ብዙ ሰዓትህን አልሻማብህም። እሺ፣ ዛሬ ማታ እራትኛ ጋር ናችሁ። ከስራ ስትወጣና እሺ የኔ ውድ። እሺ ችግር የለውም እመጣለሁ። ዶኖች 8 ሰዓት ላይ እዚህ ትመጣለች። ከእሷ ጋር አውርተን በጊዜ ከጨረስኩ አንድ ላይ እንመጣለን። እሺ አክስቴ። አመሰግናለሁ። አቶ ኢርፋን እባክህ 2 ሻይ ልትልክልን ትችላለህ? እሺ የኔ እመቤት፣ ልጆቹ እንዲያመጡ ነግራቸዋለሁ። አልረበሽኩህም አይደል? በጭራሽ። ነይ ግቢ እባክሽ፣ አረፍ በይ። ችግር አጋጥሞሽ ከሆነ አሁኑ ማስተካከል ይችላል። አይ ጨርሻለሁ። እዚህ የመጣሁት አንተን ፈልጌ ነው። እኔን? ሳይ ምንም ደህና አትመስልም እና ተጨንቄ ነው። እባክሽ ይኸውልሽ፣ ይህን ያህል አትጨናነቂ። ከዚህ በፊትም አውርተን እናውቃለን አይደል? ማለቴ እንዲህ አይነት ጉዳይ ሲያጋጥመን ጭንቀታችንን መጋራት እየቻልን ለምን እናዝናለን? ልክ ነኝ አይደል አቶ ሳዲቅ? ትክክል ነሽ። ስለ ደግነትሽ አመሰግናለሁ። እሺ የህይወት ችግር ነው እንበል። አንዳንድ ነገሮች ለማድረግ እየሞከርኩ ነው። የልጆቼን ችግሮች በምችለው አቅም ለመፍታት እየሞከርኩ ነው። የምፈልገው በህይወታቸው ደስተኛ እንዲሆኑ ብቻ ነው። ግን አንዳንዴ ምንም ብናደርግ የሚስተካከል ነገር አይደለም። ነይ። በጣም አመሰግናለሁ። አመሰግናለሁ ጄዝሚ። አንዷ ልጅ ታማ ነበር መሰለኝ። ባለፈው ያኔ ኬክ ቤት የተገናኘን ጊዜ ነግረኸኝ ነበር። አዎ ደህናች ናት፣ ፈጣሪ ይመስገን። እሷ ደህና እየሆነች ነው። ከሐኪሟ የምንሰማው ጥሩ ዜና ነው። እሱ በጣም ደስ የሚል ዜና ነው። ዶኖሽ ደህና እየሆነች ነው። በሌላ በኩል ቱርካን ግን በጣም እያዘነች ስለሆነ ስለ እሷ እያሰብን ደስተኛ መሆን አልቻልንም። ለምን? ምን ተፈጥሮ ነው? ከምን ጋር እንደምጀምርልሽና እንዴት እንደምነግርሽ አላውቅም። ቱርካን ማለቴ ትልቋ ልጄ የኮርማንን ቤተሰብ ልጅ አግብታ ነበር። የሩቻን ኮርማንን ነው? አዎ። ታውቂያታለሽ እንዴ? በደንብ አውቃታለሁ። እኔም እኮ እዚህ ነው የምኖረው አቶ ሳዲቅ። እና ታዲያ ምን ተፈጠረ? አዎ ገብቶኛል። አዎ ገብቶኛል። እሺ እሺ፣ አሳውቅሃል። እማዬ በቃሽ። ከዚህ በኋላ በቃሽ፣ አቆሚ። ምን ተፈጥሮ ነው ልጄ? ምንድነው የማቆመው? አንቺ አንድ ነገር ከያሻ አትለቂም በቃ። እና እስክታገኙ ድረስ ሁሉ ነገርሽን ሰተሽው ትታገያለሽ። እሺ ይገባኛል፣ ግን ማቆም አትችይም እማዬ፣ በጭራሻች። ዓላማሽ ሰው መግደል ከሆነ ዝም ብለሽ ተኩሽባቸው፣ ከዛ ይገላገላሉ። እንደዛ አድርጊ በቃ፣ እንደዛ ብታደርግ ይሻላል። ዝም ብላ አትቀባጥር። የፈለግከውን ነገር ፊት ለፊት ተናገር። ቱርካን ወደዚህ እንዳትመጣ እገዳ አድርገሽባታል። ቆይ ግን ዓላማሽ ምንድን ነው? ልጄ እኔ ለሰዎች የምሰጠው የሚገባቸውን ነገር ነው። እሺ ያችን ልጅ እዚህ ቤት ፊት ለፊት ማየት አልፈልግም። በቃ እማዬ፣ ቱርካን ከልጇን የተለየችው እና ያልጠበቀችው ነገር ነው። እሺ አሁን ተሸንፋለች።
ተጎድታለች። ስለዚህ እንዲህ ብትሆን የሚጠበቅ ነገር ነው። ግን አንቺ ብቻ በራስሽ ውሳኔ ወደዚህ የሚመጣን እንግዳ ማስወጣት ምናምን ማቆም አለብሽ። ይሄ የትም ስለማያደርስሽ ከአሁኑ ማቆም ግዴታሽ ነው። እሺ መጀመሪያ ማስጠንቀቂያታለሁ። ጠላቷ እንዲሆን ከማድረጓ በፊት ይህንን ማሰብ ትችል ነበር። ቱርካን አልቆላታል። በቃ ሄዳለች። አሁን ያ ገጽ ተገልጧል እና ከዚህ በኋላ አሳዝናኛለች ስትል እንዳልሰማ። አንቺ ደግሞ እንዲህ አድርግ እያልሽ እንድትመሪኝ አልፈልግም። በቃችሁ፣ በፈጣሪ በቃችሁ። ይህንን ወሬ እዚህ ጋር አቁሙት በቃ። እሺ እኔም እናትህ ባደረገችው ነገር አልስማማም፣ ግን ደግሞ አሁን የበለጠ የሚያሳስበኝ ነገር አለ። በሚያሳዝን ሁኔታ ሌላ ደንበኛ አተነ፣ ውሉንም አፍርሷል። ይህ ማለት ደግሞ ባለፈው ወር ብቻ ግማሽ የሚሆኑ ደንበኞቻችንን አተነ። እንዲመለሱ አደርጋለሁ። ከካርታል ጋር ለመፎካከር ብለህ ያንን ጨረታ ወስደኸው ነበር። አሁንም አልከፈልክበትም። እንዲህ አይነት አደገኛ ሥራ ለመስራት ለምን አስፈለገ ሶመር? እሺ ውዴ፣ እንደ ማንኛውም ነገር እናስተካክሏለን። ችግር የለም። እሱም በፍጹም ማስተካከል አንችልም ሩቻ። ጊዜ ያለን እስከ አርብ ድረስ ብቻ ነው። እስከ አርብ ድረስ መክፈል ካልቻልን ደግሞ እሱንም እናጠዋለን። ሄሎ ሙስጠፋ፣ ትናንት ጸሐፊ ደውላልህ ነበር፣ ግን ማውራት አልፈለግም ነበር። ቆይ አንተ ማን ነህ? ካርታል ኮክሰር። ና እናውራ። ስለ ማስታወሻዎች ምን እንደምናደርግ ና እናውራ። መጣው። እዛው ጠብቀኝ። እሺ ጠብቀኝ። በደንብ እናወራለን። አቶ ካርታል፣ አቃቤ ሕጉ ከፍርድ ቤት ሰው ልኳል። ይሄንን አምጥቷል። ቱርካን የውሸት ሰነድ መሆኑን ነግረዋለች፣ ግን በጭራሽ ውሸት አይደሉም። ጉዳዩ የተሰማው አራተኛ ፍርድ ቤት ውስጥ ነው። የቱርካን ጠበቃ ችሎቱ ላይ ተገኝቶ ነበር። ዘገባው እንደሚያሳየው ከሆነ ቱርካን የማሳደግ መብቱን ለአባትየው እንዲሰጥ ጠይቃለች። ቱርካን እኮ ምንም የምታውቀው ነገር የለም። እንዴት ሊፈጠር ቻለ? ለጠበቃዋ ሙሉ ውክልና ሰጥተዋለች። ሙሉ ችሎቱን የቱርካን ተወካይ ሆኖ ጨርሷል። እሷ ምንም አታውቅም። እንዴት እንደዚህ አይነት ወጥመድ ውስጥ ወድቂላችኋለች ቱርካን? ዳሪያ፣ እንዴት ነሽ የኔ ውድ እህት? እዚህ ነበር ሐኪም ቤት ያመጣሽኝ አንቺ ነሽ እህቴ? አይደለሁም፣ ወንድሜ ሶመር ነው ይዞሽ የመጣው። እስከ ጠዋት ድረስ በሩ ላይ ቁጭ ብለሽ ነበር። ለምን አልደወልሽልኝም? አልደወልኩልሽም፣ ምክንያቱም እዚህ ነገር ውስጥ እንድትገቢ አልፈለግኩም። እነሱ ቤት ነው የምትኖሪው። ወይዘሮ ሩቻን ሰላምሽን ነው የምትነሳሽ እህቴ። ለዛ ነው ያልደወልኩት። ቆይ ግን ዳፍኔ ግን እንዴት ናት? ስለ እኔ ትጠይቃለች? ትጠይቃለች፣ ግን ደህና ናት። እሷን ለማረጋጋት እየሞከርን ነው። አይላ ሁል ጊዜ አብራታለች። እኔም ብሆን አያታለሁ። እህቴ ተይ፣ ራስሽ እንደዚህ አታደርጊ። መዳን አለብሽ። ለዳፍኔ ታስፈልጊያታለሽ። ልጅሽ እናት ያስፈልጋታለሽ። ምን ማለት ነው ዳሪያ? ዳፍኔ ከኔ ጋር መሆን አለባት እኮ። ልጄን እኮ ከኔ ሰርቀውኛል። ልጄን ወስደውብኛል። ሶመርም ሆነ ሩቻን የማሳደግ መብቱ ተሰጥቶናል እያሉ እያወሩ ነው ያሉት። ሳያረጋግጡ ደግሞ እንደዚህ አይሉም። በጣም እርግጠኛ ነኝ። አንቺም አታምኝኝም ማለት ነው? እኔ እንጂ አላውቅም እህቴ። በጣም ግራ ገብቶኛል። ማን ልክ እንደሆነና ማን ስህተት እንደሆነ ማወቅ ከብዶኛል። የመጣው ጉልኮስ ልነቅልልሽ ነበር። ወይዘሮ ቱርካን እንደና ስትሆኝ መውጣት ትችያለሽ። እሺ፣ ፈጣሪ ይማርሽ። አመሰግናለሁ እህቴ። ደህና ከሆንሽ ልውሰድሽ? እሺ። አቤት ዳሪያ። ዶኑሽ፣ አሁን እህቴን ወደ ቤት ልወስዳት ነው፣ ግን ከዛ ወደ ስራ መመለስ አለብኝ። ብቻዋ እንዳትሆን ወደ እሷ ጋር ትሄጃለሽ አይደል? ያለነው የግል ሐኪም ቤት ውስጥ ነው። አሁን ከድንገተኛ ክፍል እየወጣን ነው። ድንገተኛ?
ምን ተፈጥሮ ነው? ቆይ እህቴ ምን ሆነች? አሁን ደህና ናት። ደም ግፊቷ ዝቅ ብሎ ነበር። አሁን ግን ልንወጣ። እሺ እሺ፣ በቃ መጣሁኝ። አሁኑኑ እመጣለሁ። እዛ እንገናኝ። ታክሲ! ይቅርታ። ወይ ሰው አለው? የምትሄጅበት ቦታ ልውሰድሽ። ነይ ግቢ። አሁን ማውራት አልችልም። በዚህ ፀሐይ ታክሲ ልታገኛችኝም። እባክሽን እመኝ። እባክን ከዚህ ቦታ ሂድ እያልኩ ነው። ታክሲ! ታክሲ! ነገርኩሽ እኮ ማግኘት አትችይም። ከልቤ ነው። ቆይ አንቺ እኔን ትፈርኛለሽ እንዴ? ንገረኝ እስኪ። ቆይ ለምንድን ነው የምፈራ? እሺ እንደዛ ከሆነ የምትሄጅበት ልውሰድሻ። ከልቤ ነው።